በዚህ ዘመን እንደዚህ ያለ ሸቃል አለ ቢባል ማን ያምናል? ያገሬ ልጆች ይህን ጽሁፍ አንብቡት። ወላሂ አንዳንድ ቶች ታናዳላችሁ ማለት ነው። ምክንያቱም ስልክ ሳችሁ ሶሻል ሚዲያ እየተጠቀማችሁ ለምንድን ነው በዚህ ልክ የምትሸወዱት? በነገራችን ላይ እዩልኝ ከዚህ ላይ ማለት ነው። ያገሬ ልጆች አንጀቴ ቁርጥ ብሏል ማለት ነው። ለምን አንጀቴ ደግሞ እንደተቆረጠ ልንገራችሁ ማለት ነው። እዩትና ዛሬ ብዙ ነገር የራሴን ማውራቸዋለኝ። ወላሂ ብሩ የራሴ ነበር ማለት ነው። አሁን ግን ከኔ ላይ ሆን ሄዷል። እዩዋትች ነበረች ካሳፎርቴ ነው የምትባለዋ። እሷን ቀደድኳት ማለት ነው። ቀደድኳት ጨክኝ ይውላችሁ ቀደድኳት ማለት ነው። አልቀደድኳትም፣ ከፈትኳት። ለምን ብትሉ ድጋሚ እንዳስገባባት እፈልጋለሁ። ተመልከቱ ማለት ነው። አያችሁ አገሬ ልጆች አያችሁ፣ እዩልኝ ማለት ነው። እኔ ሸቃሊት ጎበዝ ነኝ፣ ከኔ ተማሩ ብላችሁ በምክንያት እኔም ቢሉኝ ጎበዝ በሆነ ሸቃላ ባልሆንኩ። ተመልከቱ የሀገሬ ልጆች ብስል ሆኑ፣ ገንዘብ ያዙ። ወላሂ ከምሬ ነው የምላችሁ። ለምን ብሩ እንደማወጣው ግን ልንገራችሁ ማለት ነው። ይትላችሁ አያችሁ፣ ትንሽዬ ነች ግን እችን ስከፍታት ወደ ስንት ሺህ ድርሃም እንዳገኘውባት ብነግራችሁ ማለት ነው። ወላሂ ደግሞ እናንተ ትረሱታላችሁ። ከዚህ ካስገባችሁት በኋላ ትረሱታላችሁ። ብሩ ራሱ ይጠራቀምላችኋል ማለት ነው። እና ሞኛቱ ነው። ለማንኛውም አንጀቴ ቁርጥ እያለ ካሳፍርቴን ቀድጃታለሁ። የቀደድኳት ደግሞ ብሩን ለሰው ላበድረው ነው። ወላይ ከምሬ ነው የምላችሁ። ሰሞኑን ከሁለት ሰዎች ጋር እስከ መጨረሻ ዝምድና በጥስጥስ አድርጌ ተጣልቻለሁ። በምን? በብር ምክንያት። አንዷ 1600 ድርሃም፣ አንዷ ደግሞ 96000 የኢትዮጵያ ብር ማለት ነው። በዚያ ምክንያት ብሩንም አልፈልግላቸውም፣ ዝምድናቸውንም አልፈልግላቸውም። ገደል ይግቡ። ብር አታበድሩ። በዚህ አጋጣሚ ገንዘባችሁንም ዝምድናችሁንም የምታጡ የሀገሬ ልጆች እና አሁን ስልታበድር ካላችሁኝ አሁን ላበድር ነው። ይሄ እንኳን ቢበላም ዞሮ ችግር የለም። ያው ከዚው ማለት ነው። ገባችሁ? ባለውለታችሁ የራሳችሁ ሰው የሆነ የእሱ ማለት የእናንተ የሆነ ሰው ችግር የለም ማለት ነው። እና ለዚያ ስለሆነ እንጂ ወላሂ ላዚም ሌላውን ተውትና ካሳፈርቴን ስቀዳት እንዲሁ አንጀቴ ሁሉ ቅድድ እያለ ማለት ነው። ምክንያቱም ድርሃምዬን እንዴት እንደማመጣ ታውቃለሁና ማለት ነው። የልጅቱን ታሪክ እኔ ላካፍላችሁ የሀገሬ ልጆች፣ እናንተ ቪዲዮን እዩት፣ ትማሩበታላችሁ። ብር አልጠራቀምልኝ አለ ምናምን የምትሉ ማለት ነው። እኔን አማክሩኝ ከልምዴ ያካፍላችኋለሁ እንዴት ብር እንደሚጠራቀም ማለት ነው። እሺ ሀገሬ ልጆች፣ እሺ ደግሞ ብር ያዙ ግን አታበድሩ። በተለይ ለዘመድ ማለት ነው። ለባዳ አበድሩ ካበድራችሁ። ምክንያቱም ባዳ ያኔ ተከባብራችሁ ስለምትኖሩ ይመልስላችኋል። ዘመድ ግን በማን አለብኝነት ስታናግሯቸው እንኳን አይመልሱላችሁም። እንደ ጠላት ነው የሚያችሁ። እሺ ተናቃችሁ፣ በራሳችሁ ገንዘብ መናቅ። ወላሂ ላዚም ሰሞኑን እንዴት ሰላሜን እንዳጡ ብታዩት። አላውራው ይቀር ላለቅስ ነው የምደርሰው። ወላሂ ከምሬ ነው። ምክንያቱም የችግሩ ጊዜ የደረሳችሁ ለሰው በዚህ ልክ እናንተን መሳደብ፣ እናንተን ማንጓጣት፣ ለእናንተ ስልክ አለመመለስ፣ ብቻ ብዙ ነገር አለ። ተውት። ስለሱ ላወራ አይደለም የመጣሁት። ድሃ ናቸው ይብሉት ማለት ነው። እኔ የታችሁ ጎበዝ ነኝ፣ ጀግና ነኝ፣ እሰራለሁ። እንኳን ያንን ሌላ ማግኘት እችላለሁ ማለት ነው። ያንንም ይብሉት። ለነሱ ያኔ ስንት ወር ደሞዛቸው ነው። ለእኔ ግን ያንን ምንም አይደለም። ይሰሙኛል እኮ ግሞቹ ብሉት። እሺ ይጥቀማችሁ ማለት ነው። ለእኔ ምንም አይደለም። አያችሁ እንኳን ያንን ቆራጣ ብር ይሄንም ላበድረው ማውጣው ማለት ነው። በዚህ አጋጣሚ ታይዋለሽ አይን ሻይ እንጂ ማለት ነው። መጀመሪያ ዳሽን ክፈይ እያንዳንድ ሺ፣ እዚያ በኋላ ወንድ አፍቅሩ። ደግሞ በዚህ አጋጣሚ ሰው እንዴት ከሰው ብር ተበድሮ ለወንድ ብር ይልካል? ለወንድ ስልክ ገዝቶ ስጦታ ይሄዳል። ነውረኞች፣ መሳቂዎች ማለት ነው። መጀመሪያ ሰርታችሁ ችግራችሁን አራግፉ። በዚያ ለሰው ስጦታ ግዙ፣ ለወንድ ማለት ነው። ቪዲዮን እዩት። በጣም ይቅርታ ስለዚህ ነገር ሳስብ ሰሞኑን በጣም ስለተናደድኩ ነው። አልቅሻለሁ ሁሉ ወላሂ ከምሬ ነው የምላችሁ። ያስለቀሰኝ ብሩ ብዛት ሳይሆን የሁኔታው ማለት ነው። የሀገሬ ልጆች ወደ ልጅቱ ታሪክ ልውሰዳችሁ። በባለፈው ከትናንት ወዲያ ይመስለኛል አንድ ቪዲዮ አካፍያችሁ ነበረ። ቪዲዮ ምንድን ነው መሰላችሁ? አንዲት እህታችን ብሬን መዳሚ ሰረቀችኝ፣ እንዳወቁባት ስታውቅ 3000 አምታት አለችልኝ፣ ሌላውን አላገኘሁትም ብላን ነበር አይደለ? ከዚያ ቪዲዮ ስር የተጻፈ ኮመንት ነው። መግቢያ ላይ ጽሁፉን አንበቦት፣ እኔ ላንበብላችሁና እናንተም ደግሞ ሀሳብ አስተያየታችሁን ስጧት እባካችሁ። በዚህ አጋጣሚ ብስል ሁኑ የሀገሬ ልጆች፣ ብስል ሁኑ። ወላሂ ሞኝ አትሁኑ። አይደለም አረብ ይቀርና የገዛ ስጋችሁም ጥላት ነው የሚያረጋችሁ በብራችሁ ምክንያት። እስኪ ላንብበው ጽሁፉን ማለት ነው። እባካችሁ እህቶቼ እኔም ምክራችሁን እፈልጋለሁ። ለመዳም አንዴ 2000 ሪያል አንዴ 1700 ሪያል አበድሪያት ነበር። ከሰጠኋት 9 ወር አለፈው። ስጪ ስላት እሺ ብቻ ነው የምትለኝ፣ ግን አልሰጠችኝም። እና ምን ወደ ሀገሬ በአንደኛው ወር በቀን 2 ልሳፈር ነው። አልመለስም ብያቸው ኩንትራቴን ጨርሼ ነው የሚሄደው። እናም ሲሄድ
አሰጠኝም። ሰሞኑን ጠይቂያት ለጊዜው የለኝም አለችኝ። ሰውየው ጥሩ ሰው ነው። አንዳንዴ 50 100 ሪያል ይሰጠኛል እና ለሰውየው ብናገር ችግር ያመጣብኝ ይሆን ወይስ ሳበድራ እና ለሰውየው ብናገር ችግር ያመጣብኝ ይሆን ወይ? ሳበድራት ለባባ እንዳትናገሪ ብላኝ ነበር። ጨነቀኝ። ልሄድ ስለሆነ ምን ላድርግ ትላለች። እሳይ እንኳንም ጨነቀሽ፣ እንኳንም ጨነቀሽ። እውነት እየተከታተልሽን እየለፈለፍን እየሰማሽ ከነሱ ጋር ቁባት ትግቡ፣ ለእነሱ ብር አታበድሩ፣ ብራችሁን ራቅ ካላ ቦታ አስቀምጡ እንላለን ሁሌ ማለት ነው። ስለዚህ አንዳችን በአንዳችን እየደረሰ ባለው ነገር ካልተማርን መቼ ነው የምንማር? ሀገሬ ልጆች፣ እኔ ካሁን በፊት ነግራቸዋለሁ። አልሐምዱሊላ ይሄን አመት ሳትበደረ የቀረች መዳሜ ማለት ነው። ሁሌ ብር ትበደረኛለች እና ያን ብር የሚመለስልኝ በአመቱ ወይ በሁለት አመቱ ነው። ከዛም ተጣልቻት አኩርፊያት ወላይ ከምሬ ነው ብላችሁ ሳኮርፏ ንግግር ስዘጋር ነው የምትሰጠኝ ማለት ነው። እና ስለዚህ አንቺ ደግሞ አንዱን ሳሰጠሽ ድጋሚ ሰጠሻት ማለት ነው። ስለዚህ መሄጃሽ እየደረሰ ስለሆነ እሷ ደግሞ ለትሄድ ስለሆነ ብላ አትሰጥሽም ማለት ነው። እስከዛሬ አልሰጠችሽም። እቃ ካልገዛሽ በነገራችን ላይ ሱቁ ሰጂቢያትና ማለት ነው። ከዛ በኋላ እቃሽን ገዝተሽ ከምንድነው ከጨረሽ በኋላ እኔ ብር አልያዝኩም አንቺ ክፈይ ባት ማለት ነው። ሌላኛው ደግሞ ለባባ ልናገርባት ብናገርባትስ ችግር ያመጣብኝ የሆኑ ይብለሻል። ምንም ችግር አያመጣብሽም። እሱ ለአንቺ ይከፍልሻል። ከእሷ ጋር ያለውን ነገር ደግሞ ራሱ ይጨርሳል። ተጨቃጨቁም ተደባደቡም ምን አገባሽ? ስለዚህ አንቺ እኔ እኮ ለእሷ ይሄን ያክል ብር ሰጥቻት ነበር እና እኔ አሁን እየሄድኩ ነው፣ ድጋሚ እንደማልመለስ እያወቀች ነው። ስለዚህ ምን ላድርግ ብለሽ ለሰውየው ንገሪው። እንደነገርሽኝ ከሆነ ሰውየው ጥሩ ሰው ስለሆነ ነው 50 100 ሪያል ይሰጠኛል ብለሻል ማለት ነው። እና ባዶ እጅሽን ከምትሄጂው ያው እንደ በላሽ ትብለው እንደው እንጂ አትልክልሽም። ከሄድሽ በኋላ ልክልሽ ያለው ብትልሽ ራሱ ሞኝ እንዳታምኒ ማለት ነው። ግን ለሰውየው ንገሪው። ሀቀኛ አላህን የሚፈራ ሰው ከሆነ የሚስቱ ዳ ማለት የሱ ዳ እንደሆነ ስለሚያውቀው ይከፍልሻል። ሳትናገሪ እንዳትሄጂ፣ ነግረሹም እንኳ ቢሆን ሳይከፍልሽ ቢቀር ይሻላል። ወላይ ከምሬ ነው ብላሽ እና እህቶች ግን ብልጥ ሆኑ ብስል ሆኑ ማለት ነው። እዚህ ዱባይ አንዲት መዳም አለች እና ሁለተኛ ሚስት ነች። ድሃ ነች። እሷ ምንም አይነት ስራ የላትም። ሁሉንም ነገር ከባሏ ነው የምትጠብቀው። የመኒ ነች ማለት ነው። ገባችሁ? ከዛ አውቃ ከሰራተኞቹ ብር ሳትበደር ለባሏ ብር ተበድር ያለው ትለዋለች ማለት ነው። ለምን? ከዛ ለሰራተኞቹ ወስዶ ሲሰጥላት ከሰራተኞቹ እሷ ደግሞ ትቀበላለች ማለት ነው። መጀመሪያ ሰራተኞቿን ትመክራለች። ብር ተበድር ያለው ልለው ነው ከጠየቀሽ አዎ በይ ትላለች ማለት ነው። ከዚያ እሱ ሲጠይቃቸው አዎ ይላሉ። እንደዚያ ሲያደርጉ ኑሮ ቆይተው ከዚያ በኋላ ግን ጥሩ አይደለም እንደዚህ አታድርጉ ሲባሉ በሌላ ጊዜ አንዴ ወንድሟ መጥቶ ነው መሰል ያለችኝ። ያው 450 ድርሃም ሰብስባ ለአስቤዛ ለምን እያለ እሱ የሚሰጣትን አስቤዛ የለም እያለ ልጆቿን እየቀጣች ምናምን እኔንም እያሰቃየች አስቤዛ ሳታቀርብ ከዚያ ያንን የሰበሰበችውን 4000 አይደለም ያልኳቸው 450 ድርሃም ለወንድሟ ሰጠችውና ይዞ ሄደ፣ ወደ ሀገሩ ተመለሰ። ከዛ በኋላ ባሌ ሲመጣ 450 ድርሃም ከሷ ተበድሬ አስቤዛ አድርጊያለሁ እለዋለሁ፣ ከጠየቀሽ እሺ በይው ብላታለች ማለት ነው። አጅር ሸቃሊት ደግሞ እስከዛሬው ዋሽችልሻለሁ አሁን ሳልዋሽልሽም ተልና ለእሷ የምሰልሻለች። እዚያ ባልየው እንደፈረደበት ሊከፍላት ሰተሻት አላደለ ይህን ያክል ብር ሲላት አረከን ያልተበደረችን ብላ ሸቃሊት በቂጧ ቁጭ አረገቻት ማለት ነው። ምክንያቱም ለእሷ ብላ ለምን ትዋሻለች? እንግዲህ ይሄን ያለው ነገር። ስለዚህ ከመዳም ጋር እቁብ የምትገቡ ከመዳም ጋር ብር የምትበዳደሩ ቶች ታው፣ ደሞዛችሁን በሰዓቱ ተቀበሉ። የሀገሬ ልጆች ታው፣ ጥሩ አይደለም። ገንዘብ ያስጠላል አለ ሀገሬ ሰው። እንኳን ማስጠላት ያስገድላል ይባላል። ስለዚህ በገንዘባችን ነው ጥላት እየገዛን ያለ ነው። እንኳን ከቤቷ ተቀምጬ ይቅርና እህቶች ናቸው ዘመዶች ናቸው ብዬ ለክፉ ቀን ደርሼላቸው ሰሞኑ እንዴት እንዳደረጉኝ ጥላት ታውቃላችሁ። ጥላት ማለት ነው ይቺ ገንዘብ ብርቁ ይቺ ብቻ የማትባሉት ነገር የለም። እነሱ እኮ ያንን ገንዘብ እኮ አትወት ነበር በሰዓቱ የተበደሩ። ደግሞ ለዚህ ትባላላችሁ። ገባችሁ? የራሳችሁ ስጋ እንኳ ማለት ነው። ስለዚህ ለሰው ስታበድርም ከቀረ ይቅር በቃ እንደማይሰጧችሁ አውቃችሁ ዝምድናችሁም እንደሚቆረጥ አውቃችሁ እንጂ ይመለስልኛል ብላችሁ አይደለም ለባዳ ይቅርና ለምታውቅ ሰው ራሱ አታበድሩ። ስለዚህ አንቺ ደግሞ ከመሄድሽ በፊት አገኘሽም አጣሽም ለሰውይሽ ተናገሪ። አላህ ይርዳሽ። እስኪ ምክራችሁን ለግሷት እናንተ